ይቅርታ አድርጉልኝ እኔ ሙስሊሞች መስላችሁኝ እኮ ነው እናንተ ጋር ከማድር ጂቢ ብላኝ ብለው ተነስተው ወጡ። ቀደም ብለው ከ50 ዓመት በፊት ቤተ ዘቢድ ይባላል በመናገር ትልቅ የሐዲስ ምንጭ ነበረ። ታዝሃርም እንዳው ሳይቀድም አይቀርም እሱ በጣም የታወቀ ቦታ ነበር። እዛ 20 ዓመት ያው ሱነን የተባለ መሳኒድ የተባለ አንድ ሳይቀራቸው ቀርተው መጡ ይባላል። ኢትዮጵያ ናቸው እና ሶያይን ምን በሙሉ ህፍዝ ነው። እዛ ሁኔታ ላይ ያሉ እንግዲህ ስታውን እድሜን ፈጀውኝ ሀገር ሄጄ ሀገር ልጆች ማስተማር አለብኝ ብለው መጡ ይባላል። ሲመጡ በአጋጣሚ መውሊድ ላይ ደረሱ። መውሊድ ላይ እንግዲህ በተለምዶ የሀገራችን ሰው የሚገናኘው ብዙ ጊዜ በዛ ነው። የ3 የ4 ወረዳ መሻይኽ ይመጣል በዛ መውሊድ ላይ። እዛ መጥቶ የሸዎቹ ብቻ መጋረጃ አላቸው። እዛ ገብተው መሻይኾች በሙሉ ያው ተለያየ ተበላ ተጠጣ። እሳቸውን በአጋጣሚ ግርጥሏቸው ራዝ መውሊድ ያለ እሳቸው አልፈው ሀጅ ናቸው አሳድሩ ሲሉ መውሊዱ አተዱም እንደተባሉ የት ነው ሲሉ እንደዛ የማ ሰው መሰብሰቡ እንደውም ጥሩ ነው ፍርሱ አገኘው ብለው መሻይኾች ይመጣሉ ማለት ሲሰሙ እዛ መልእክትን አስተላልፋለሁ ብለው ይሄዳሉ። እዛ ሲሄዱ ራት ተበላ ምን ተባለ ራምሳ የሚባለው ተባለ። ከዛ እንግዲህ እስቲ አንድ ዋዕዝ በሉ ተባለ። በተለምዶ ያው ቃለ ፉላን እየተባለ ሲባል ያ ሁሉ መሻይኽ የራሱ ሙሪድ አለው የራሱ ሸኽስ ሲናገር ይጮሃል፣ ጀዝባ ይጮሃል። እዛ ደግሞ ሲል ያኛውም ሲል ያኛው ምን የሸኽ እንግዲህ በየዋህነት እንደው ይሄ ነገር ለሸኾቹ ቃል ይሄን ያህል እንደው ስሜት ያደረበት የአላህን ቃል ቢሰማ የረሱልን ቃል ቢሰማ ምን ሊሆን ነው አሉና ቋመጡ። እንደው ላስፈቅድና እኔም ትንሽ እንትን ልበል ብለው ከዛ መጨረሻ ሁሉም እነሱ እንግዲህ ነው ያያቸው ደረጃቸውን የማያውቁ ዓሊም እንደሆኑ እንዳው እኔም እንግዲህ ባላችሁት ዙሪያ አንዳንድ ነገር እንዳው አንድ ሁለት የነብዩን ቃል በሚጨምር ፍቃዳችሁ ከሆነ ብለው ፈራተባ እያሉ ይጠይቃሉ። አሁን የደግነቱ በተለምዶ እህትራም አለ። ሰው ሲጠይቅ ሀገራችን ሰው እየከበዳቸውም ቢሆን አላቀጦት እሺ በቃ አሉ። ከዛ ሙሪዱ ግን የጎሪጣ ተያየ። እንዴት እሱ አሁን እንግዲህ አመጡነኛ ሸፊት ምን ሊናገር ተብሎ እሳቸው ቀጥታ ያን ያደጉበትን ሷሂህ ሐዲስ ሙተፈቅ ዐለይሂ የሆነ ሐዲስ 2-3 ሐዲስ ምናምን ሲደረድሩ ገና ማለት ጀመረ። ጀዝባው ዙሪያውን ማለት ነው። እዛ እየገፉ ሲሄዱ ዘንበልበለው አሉ። አንዱ ደፋር ተነስቶ ዘንበልበለው ሸዋቻችን የነገሩን እንዳው ሊያ ውሃ ቸለሰበት አደፈረሰበት ዘንበላትለው ሲል ዘንበል አሁን ሰው ቃል አላህ ቃል ረሱላህ እያሉ ስለዚህ ምን አሉ ሰውየው ይቅርታ አድርጉልኝ እኔ ሙስሊሞች መስላችሁኝ እኮ ነው ሙስሊሞች መስላችሁ ነው እስከ ዛሬ ቃለ ፉላን ሒካያ ሲነግሯችሁ እንደዛ ተዘሉ ነበር ተደንሱ ነበር። አሁን ቃል አላህ ስለተባለ እንደዚህ የሚያንገሸግሻችሁ ከሆነ እኔ ነኝ የተሳሳትኩት ሙስሊሞች መስላችሁኝ እናንተ ጋር መንጣቴ ስለዚህ እናንተ ጋር ከማድር ጂቢ ብላኝ ብለው ተነስተው ወጡ ይባላል። በጨለማ እንደ ጓደኛ ከሚቆጠሩ ነገሮች መካከል አንዱ በማህበራዊ ሚዲያ ሁሉ ጊዜ የምትከታተለው ሰው ነው። የምትከታተለው ስላችሁ ሁሌ የምታየው ንግግሩን የምታዳምጠው ሰው ሳታስበው ጓደኛ ሆኗል። ሳታስበው ተጽዕኖ እያሳደረብህ በአካል አግኝተው ላታውቅ ትችላለህ። አንተን ከነመፈጠርህ ላያውቅህ ይችላል። ግን አእምሮህን በሆኑ አመለካከቶች ሁሉ ጊዜ እየሞላህ ስብዕናን እየቀረጸ። ስለዚህ ከእንደዚህ አይነት መጥፎ ጓደኞችን መጠንቀቅ ያስፈልጋል። ከሁሉ በላይ ለእምነታችን መጠንቀቅ አለብን። ለእምነታችን ጥራት መሳሳት አለብን አይደል? ከሁሉ በላይ ትልቁ አንጦራ ሀብታችን ዲናችን እንዳይጎዳ ደግሞ መጠንቀቅ፣ መልፋት፣ ለማሳደግ ለማልባት መጣር ተገቢ ነው። የሆነ ሰው ምክር እንዲሰጠን አንጠብቅ። የሆነ በመስጂድም ለምሳሌ ፕሮግራም ተዘጋጅቶ ምክር እስኪሰጠን የሆነ ሰው መጥቶ እስኪያስተምረን መጠበቅ ያለበት የኛው ጥረት ተፈላጊ ነው። አንድ ሰው ደግሞ በጣረ ቁጥር በለፋ ቁጥር አላህ Subhanahu Wa Ta'ala ያገዛው ነው ይላል። የአላህን እገዛ
በምኞት ብቻ ማግኘት አይቻልም። በልፋት ነው የሚገኘው። والذين جاهدوا فينا لنهدينهم سبلنا وإن الله لمع المحسنين በእኛ መንገድ ላይ የታገሉ ሰዎችን አላህ መንገዳችንን እንመራቸዋለን አለ። አላህ የሱ መንገዶች ቀጥተኛ የሆነውን መንገድ ከሚመሩ እንዲያደርገን እንማጸናለን። ሁሌም በእውነት ላይ ጸንተው በእምነትም በስነ ምግባርም በሁሉም ትክክለኛውን የመልእክተኛው አለይሂ ሰላቱ ወሰላም ፋና ከሚከተሉ ሰዎች እንዲያደርገን እንማጸናለን። አሰላሁ ዐዘ ወጀል አን የህዲየኒ ወኢያኩም ሊአሕሰኒ الأخلاق والأهواء والأدواء فإنه لا يهدي لأحسنها إلا هو. وأسأل سبحانه وتعالى أن يجعلني وإياكم من الهداة المهتدين غير الضالين ولا المضلين. هذا والله أعلم، وصلى الله وسلم وبارك على عبده ورسوله محمد وآله وأصحابه أجمعين. ወንድና ሴት በሚጨባበጥበት ጊዜ እድሜያቸው ለምሳሌ አዶለሰንት የደረሱ ልጆች ሞለኪውሉ ኃይለኛ ነው። ሴት ልጅ አሁን አንድ ኮረዳ ሴት እንደዚህ አቀፍ ሲል ውስጡ ያለው ሆርሞን በጣም ነው የሚረጨው። ወንድ ፍላጎታ ወንድ ሰላም በስለምና በጣም ነው የሚከለክለው። ሴትን ልጅ መጨበጥ ክልክል ነው ይላል። በቃ አለቀ። ያቺ መጨበጥ የሴክስ ስሜት ናት። አሁን አብዛኛውን ትምህርት ቤት ላይ ይሳሳማሉ፣ ይጨባበጣሉ። ኢነርጂያቸው 16፣ 17፣ 18 የሆኑ ልጆች ወደ ስሜት ነው የሚሄዱት። ቅድም ጸግሽ እንደ ከአቅማቸው በላይ ይሆናል። ከዛ በኋላ የሚሳሳሙ ነገር ሴክስ ሲያረጉ they need to involve ውስጡ ሊገቡ ይፈልጋሉ። ከዛ በኋላ ልክ ያ ስሜት እዚህ ጋር መጥቶ ወንድ ደፈር ብሎ ጥያቄን ሲያቀርብ ትወድቃለች። ይሄ ለዚህ ነው ብዙ ጊዜ ስታሳድግ ለዚህ እኮ ነው ሃይማኖት የሌለው ቅድም ያልነውን ጸግሽ አፈረጥከው። thank you very much ይጠብቀሃል፣ ኃጢአት መሆኑን ይነግርሃል። ሰውየው እኮ በቃ ንጹህ ሰው ነው፣ የተባረከ ሰው ነው። ሲመጣ ግን ወደዛ የሚወስድህን መንገድ ነው የሚከለክል። ለምን ነው በሴክስ ኃጢአት የሆነው? ይሄን የምታውቁት ነገር አለ? ያለ ቦታው ነው ኃጢአት አይደለም፣ ያለ ቦታው ነው ኃጢአት። ምንም ነገር ያለ ቦታው ጥሩ አይደለም። ለምሳሌ አንተ በመንጃ ፍቃድ መንዳት ህጋዊነት ነው። ያለ መንጃ ፍቃድ መንዳት ህገ ወጥነት ነው። ለምሳሌ መጽሐፍ ቅዱስንም ቁርአንም ተቀበል፣ በሁለቱም ያስኬድሃል። በህግ ውስጥ ሚስት ስትሆን ቅዱስ ነው፣ ከህግ ውጪ ስትሆን ርኩስ ነው። ምንም ሌላ እንትን የለም። በመንጃ ፍቃድ መኪና እንደመንዳትና ያለ መንጃ ፍቃድ መኪና እንደመንዳት ትነዳለህ እስኪታወቅ ድረስ ወይ የሆነ ሰዓት ላይ ወይ እግዚአብሔር በልምጭ እስከሚመታው ትላለህ። የሆነ ሰዓት ላይ እኔ አንድ አሁን ጸበል ላይ ያለ እኔ ጋር የሚማከር ሰው አለና ጸግሽ ኤችአይቪ ፖዚቲቭ ነኝ አስብበት እያለች ኖ እያልኩኝ እሷ እምቢ እያለች አስገድደኝ የደፈርኳታል። አሁን እሱ ጸበል ኤችአይቪ ፖዚቲቭ ነው ሰው እና ዋንዴ ይመጣለው ሚዲያ ላይ እና ሚሊዮን ሰው ይሄንን ጉዴን ያው መድኃኒት እቀማለሁ ሰው ሲያየኝ ይጸጸታል። እንደ ሴክስ የሚጸጸት ነገር የለም እኮ ሴክስ የሚጸጸታል። የኃጢአቱ ሴክስ ነው ያልኩት የኦፊሻሉ አይደለም። በነገራችን ላይ ለምን የሚለው ሰዋዊ ጥያቄ ነው። በቃ ይሄ ሰዋዊ ጥያቄ አንተ ሰው ስለንክ ሰዋዊ ጥያቄ ታነሳለህ። ለምሳሌ ጋብቻ የፈጣሪ ነው። ከጋብቻ ውጪ ሴክስ ማድረግ ክልክል ነው ሲባል በቃ የፈጣሪ ህግ ነው። ብትፈላሰፍ ብትል ያ የፈጣሪ ህግ ነው። you can't break it። ለምሳሌ ለምን ምሽት ቀን አይሆንም? እንደ ሰው ሩል ነው። የከለከለበት ምክንያቶች ግን እንዴት አድርጎ እንደፈጠረን ያውቃል። አንዱ የሰው ልጅ ከከብት የሚለየው በትዳር ነው። ሶሻል አኒማል ነን እኛ አይደለም ከከብት ማለት ነው። ግን አሁን ከተማችን ውስጥ እየመጣ ያለው ፋሽን እየሆነ ያለው ነገር አለ። መጽሐፍ ቅዱስ ላይም ቁርአን ላይም ይሄ ነገር አለ። ለምሳሌ በእስልምና እስከ ስንት ማግባት ይፈቀዳል? እስከ 4 እስከ 4 እስከ 7 ነው 4 ማሳደር ከቻልክ ያ ሩሎች አሉ። አንድ ብቻ አግባ የሚለው እስልምና ነው። አንድ ብቻ ኦንሊ ዋን የሚለው እስልምና ነው። እቺ 4 ምትለው ኤግዛጀሬትድ ሆነዋል። ሌላ ርዕስ ትፈልጋለህ? ፖድካስት አይበቃህም።